ስጋሁ ለመድኃኒነ ሰማይ ውእቱ ወይኮነ ፍጡረ በህላው። ይህ ቅዱስ አቡሊዲስ ሊቀ ጳጳሳት ዘሮሜ በሮማ ሀገር ሊቀ ጳጳስነት የተሾመ ቅዱስ አቡሊዲስ እንዲህ አለ። እመቦ ዘይብል ከመ ስጋሁ ለመድኃኒነ ሰማይ ውእቱ ወይኮነ ክርስቶስ የተዋህደው ስጋ ከመቤታችን የተገኘ አይደለ ከሰማይ የወረደ ነው የሚል ሰው ቢኖር ወውቱ ዘእንበለ ጥንት አንዶም ቀዲሙ ምስለ እግዚአብሔር ለተዋሕዶ ጥንት ሳይኖረው ከእግዚአብሔር ጋራ በቅድምና ነበረ የሚል ሰው ቢኖር ወያምን ከመወቱም እግዝእትነ ቅድስት ድንግል ማርያም ስጋ ንዕድ ክብርት ከምትሆን ከመቤታችን ከቅድስት ድንግል ማርያም የተገኘ እንደሆነ የማያምን ሰው ቢኖር የተወገዘ የተለየ ይሁን። ጽዋ ለይኩን ንዑድ ክቡር ይሁን። ስሜታ አቅፋ በስጋሁ በተዋህደው አለ። በስጋ አልተጠራጠረም አልተሰነካከለምና ወይ በሕማማቲሁ መከራ በመቀበሉም አልተጠራጠረምና ብፁዕ አለ ይኩን። ሐዋርያዊት ቅድስት ቤተ ክርስቲያን የጥበብ የእውቀት የፍልስፍና የታሪክና የምርምር ግምጃ ቤት ስትሆን ይህ ቀረሽ የማትባል ሁሉ ነገር ከቅዱስ እግዚአብሔር የተሰጣት ስንዱ እመቤት ናት። ቅድስት ቤተ ክርስቲያን የማትመረመር ባህረ ጥበባት ያደረጓት ደግሞ ገዳማትና አብነት ትምህርት ቤቶች ናቸው። ገዳማትና አብነት ትምህርት ቤቶች ቤተ ክርስቲያን ዓለምን እንድታይ ሳይሆን ዓለም ቤተ ክርስቲያንን እንድትመለከት በማድረግ የቤተ ክርስቲያን ጌጦች ብቻ ሳይሆኑ የማይናወጹ መሰረቶቿም ጭምር ናቸው። ጉባኤ ቤቶች ብዙ ያልተነገረላቸውና ያልተጻፈላቸው ብሎም ለሀገርና ለቤተ ክርስቲያን ካበረከቱት አስተዋጽኦ አንጻር ብዙም ትኩረት ያልተሰጣቸው ቢሆኑም ምንጩ እንደማይደርቅ ጅረት ምንጫቸው ሳይደርቅ አያሌ ዘመናትን ከትውልድ ወደ ትውልድ ቀጥለዋል፣ ወደፊትም ይቀጥላሉ። ጉባኤ ቤት ማለት ሊቃውንት መምህራን በአንድ ላይ ተሰብስበው የሚማሩበት ቤት ማለት ነው። ጉባኤ ቤት የተጀመረው እግዚአብሔር አምላክ ይህን ዓለም ፈጥሮ መላእክትን በዕለተ እሑድ ፈጥሮ መላእክት በአንድ ላይ በጉባኤ ሆነው ቅዱስ 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 ብለው ሲያመሰግኑት ያን ጊዜ የአንድነት ጉባኤ፣ የምስጋና ጉባኤ፣ የትምህርት ጉባኤ ተጀመረ። ከዚያ በኋላ አዳም በዕለተ ዓርብ ተፈጠረና አዳም ከመላእክት ጋር አንድ ሆኖ ቅዱስ 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 እያለ እግዚአብሔርን ሲያመሰግን የሰዎችና የመላእክት የአንድነት ጉባኤ ተጀመረ። ወመሃደ መሬት ተኮኑ መላእክት ወሰብ መላእክትና ሰዎች ዛሬ አንድ ሆኑ፣ በአንድ ጉባኤ ተገናኙ፣ ተሰበሰቡ ይላል። እዚያ በኋላ እግዚአብሔር አምላክ እንደ ቸርነቱ በደብረ ሲና ሙሴን ጠርቶ 40 ቀን በደብረ ሲና አቆይቶ 10ቱ ቃላትን በ40ኛው ቀን በሁለቱ ጽላት ጽፎ ለሙሴ ወርዳ አስተምር ብሎ 10ቱን ቃላት ሲሰጠው ለሙሴ አስተምሮታል። ምድራዊ ጉባኤ በደብረ ሲና እንደተጀመረ ተጽፏል። ከዚያ በኋላ ሙሴ 10ቱ ቃላት ጽላቱን ይዞ በእግዚአብሔር እጅ የተጻፉትን በእግዚአብሔር እጅ የተቀረጹትን ጽላት ሁለቱን ጽላቶች በእግዚአብሔር እጅ የተጻፈባቸውን 10ቱ ቃላትን ይዞ የእግዚአብሔርን ጉባኤ ወደ እስራኤል አመጣው። ከደብረ ሲና ጉባኤውን እግዚአብሔር ራሱ በእጁ ቀለም በጥብጾ ብራና ዳምጦ መማር ማስተማር እንደሚገባ እሱ የጻፈው ረቂቅ አምላክ ስለሆነ በግብር አምላካዊ ነው የተገኘ እንጂ ብራና ዳምጾ ቀለም በጥብጦ አይደለም። ግን እኛ ደግሞ ነቢያት አባቶቻችን ሐዋርያት አባቶቻችን መጻሕፍት እንዲጽፉ ለጽሕፈት መሰረት ሆኖ ለጉባኤ ቤቶች አብነት ሆኖ መጻፍን፣ ማንበብን፣ መተርጎምን፣ ማስተማርን፣ መማርን፣ መስበክን እሱ ራሱ በደብረ ሲና ጀምሮ ጉባኤ ቤትን ባረከው። እዚያ ሲወርድ ሲዋረድ ወደ ነቢያት ቅዱሳን ነቢያት ጉባኤ እያስተማሩ ደቀ መዛሙርትን እያሰባሰቡ መጻሕፍትን እያስነበቡ እየተረጎሙ ማስተማር ጀመሩ። ሙሴ ኢያሱን አስተማረ ይላል። ኤልያስ ኤልሳን አስተማረ ይላል። ኤልሳ ደግሞ ደቀ መዛሙርቶቹን ሰብስቦ ሲያስተምር በዙና ተማሪዎቹ ሲበዙ ቦታ ጠበባቸው ይላል። ቦታ ሲጠባቸው ደቀ መዛሙርቱ አባታቸው መምህራቸው ኤልሳን አማከሩት ይላል። መጽሐፈ ነገሥት ካለ ላይ እንደተጻፈው ጸበበነ ማሂደር ንሁር ወንግዝም እጻ ወንንጽ ካላ ማሂደረ መምህር ቤት ጠቦናልና ሌላ ቤት እንስራ አሉት ይላል። ስሩ አላቸው። ወሆር ኤልሳም ስለ አርዳይሁ ኤልሳም ከተማሪዎቹ ጋር
እንጨት ለመቁረጥ ወደ ዮርዳኖስ ወንዝ ወረደ ይላል መምህረ ትሕትና። እዚህ ጀምሮ የደቀ መዛሙርትና የመምህራን ፍቅር የተያያዘ ነው። በስራ አይለያዩም፣ በትምህርትም አይለያዩም። መምህር ማለት መምህረ ትሕትና ያለው ከተማሪዎቹ ጋር አብሮ ስራ እየሰራ የሚኖር ነው። የመንበረ መንግስት መድኃኔዓለም የአራቱ ጉባኤያት ጉባኤ ቤት ከተመሰረተ 400 ዓመታት ገደማ ያስቆጠረ ሲሆን በአጼ ፋሲል ዘመነ መንግስት እንደተመሰረተ የጉባኤ ቤቱ መምህርና የቤተ ክርስቲያኑ አስተዳዳሪ ሊቀ ሊቃውንት ዕዝራ ሐዲስ ያስረዳሉ። በኢትዮጵያ ካሉት የአብነት ትምህርት ቤቶች አንዱ ይህ ነውና ይህ ጉባኤ ቤት እንዴት ተመሰረተ የሚለውን ጥያቄ ለመመለስ በአጼ ፋሲል ነው የተጀመረ። የጉባኤ ቤቱ የመማር ማስተማር ስርዓት ለሌሎች ጉባኤ ቤቶች አርአያ መሆን የሚችል ጉባኤ ቤት ሲሆን ይህም የመጻሕፍት ትርጓሜ ጉባኤው ከመጀመሩ አስቀድሞ ደቀ መዛሙርቱ የኮርስ ትምህርት እርስ በርሳቸው ይማማራሉ። የዛሬው የፍትሐ ነገሥት ትምህርት ፍትሐ ነገሥት አንቀጽ 29 ስለሱ እንማማራለን ማለት ነው። ማኅፀንትሰ ንዋይ ይእቲ ዘይሁቦ አመሕፃኒ ለዚያ ማህጽኖ። አደራ ምንድናት ብትል አደራ የምትባለው አደራ አስጠባቂ ለጠባቂ የሚሰጣት ገንዘብ ናት ተብሏል ማለት ነው። እና እንግዲህ በዚህ ሂደት ውስጥ አደራ መሆን ያለበት፣ አስጠባቂ መሆን ያለበት፣ ጠባቂ መሆን ያለበት ምንድን ነው የሚለውን በተስጋዊ እንደመሆኑ ስጋዊ ጉዳዮችን ብቻ ነው የሚናገረው። ስለዚህ አደራ ንጹሕ መሆን አለበት፣ ያልተሰረቀ ያልተዘረፈ መሆን አለበት። አንድ ሰው ገንዘብ ዘርፎ የዘረፈውን ገንዘብ ጠብቅልኝ ብሎ ለአንድ ሰው አደራ መስጠት የለበትም ማለት ነው። ምክንያቱም ይሄ ያሳስታል። ራሱ ሰርቆ ራሱ መያዝ ሲገባው ሌላውን አካል እንደሰረቀ ስለሚያሳይበት ንጹሕ መሆን አለበት ተብሏል ማለት ነው። ሌላው በዚህ በፍትሐ ሥጋዌ አደራ የሚጨበጥ የሚታይ መሆን አለበት። ረቂቅ ነገር አደራ አይሰጥም። ረቂቅ የሆነን ነገር ለምሳሌ የሆነ እውቀት አንድ የድጓ ወይ ያቋቋም መምህር ላልተማረ ሰው ይህን እውቀት ያዝልኝ ቢሉት በአንድ ጊዜ መያዝ መሸከም አይችልም። ረቂቅ ነገር ስለሆነ ማለት ነው። ለተማሩ አካላት ነው ይሄ ሊሆን የሚችለው እና አደራ በፍትሐ ሥጋዌ የሚያዝ የሚጨበጥ የሚታይ የሚለካ መሆን አለበት ማለት ነው። ከዚህ በመቀጠል ያለው ምንድን ነው? ስለ አስጠባቂው የሚናገሩ ሕጎች አሉ። አደራ አስጠባቂው ምን መሆን እንዳለበት የሚገለጹ ነገሮች ናቸው እነዚህ። አንደኛው አደራ የሚያስጠብቅ ሰው ጠብቆ መመለስ ለለመደ ሰው ነው መስጠት ያለበት። መመለስ ለማይችል ለሌባ፣ ለካሃዲ፣ ለውሸታም ለእንደዚህ አይነት ሰው መስጠት የለበትም። አደራውን ለውሸታም ቢሰጠው አልሰጠኝም ብሎ ይክደዋል። ለሌባም ቢሰጠው በዛው ይሰርቀዋል። የሚሰጠው አካል ምን መሆን እንዳለበት ጠንቅቆ የሚያውቅ መሆን አለበት ማለት ነው። የኮርሱ ስርዓት ከሰኞ እስከ ዓርብ ድረስ ጉባኤ ባለባቸው ዕለታቶች ጧት መጀመሪያ 2 ሰዓት ይከፈታል ቤተ ጉባኤው። ከ2 ሰዓት 2 ሰዓት ከ10 ኮርስ ይጀመራል። መርሃ ግብር መሪ አለው፣ ይነሳል። ያው በተራ ይነሳል። መርሃ ግብር መሪዎች አሉ። ከዚያ 2 ሰዓት ከ10 መርሃ ግብር መሪ ይቆማል። 2 ሰዓት ከ10 ከተጀመረ በኋላ እስከ 20 ደቂቃ ኮርስ ይሰጣል። 10 ደቂቃ ደግሞ ጥያቄ አለ። 5 ደቂቃ ደግሞ እርማት ወይም ባለው በትምህርቱ ዙሪያ ጥያቄው 10 ደቂቃ፣ እርማቱ ደግሞ 5 ደቂቃ ነው። 3 ሰዓት ላይ ሻርፕ መምህራችን ይገባሉ። እዚያ በኋላ ወደ ትምህርት እንሄዳልና መማር ማስተማሩ ከ2 ሰዓት ጀምሮ ነው። ጉባኤው ከተከፈተ 2 ሰዓት ከ10 ይጀመራል። ከሰኞ እስከ ሐሙስ ድረስ ብሉያትና አዲሳት ኮርስ ናቸው። ዓርብ ደግሞ የፍትሐ ነገሥት ኮርስ ስለ ስርዓተ ቤተ ክርስቲያን ፍትሐ ሥጋዌም ፍትሐ መንፈሳዊም ያው ነው የሚካሄደው ያለው ማለት ነው። ዓርብ ፍትሐ ነገሥት ይካሄዳል። ሌሎችንም ቀኖች የተለያዩ የመጽሐፍ ቅዱስ ክፍሎች ከመጀመሪያው ጀምሮ አንደኛው ምዕራፍ ሲያልቅ ቀጣዩ ምዕራፍ እያደረገ ኮርሱ ያው በዚህ መልኩ ይሰጣል ማለት ነው። ኮርሱ ሲካሄድም ደቀ መዛሙርት አንደኛ ይማሩበታል፣ ይለማመዱበታል ስብከት እንዴት እንደሚሰበክ። ሁለተኛ ደግሞ ኮርሱን ከሰጡ በኋላ መጠየቅ አለ፣ ጥያቄ ይጠየቃል። የኔ ጥያቄ የአደራ መሰጠት ያለበት አካል ወይም መስጠት ያለበት አካል ካሁን ቀደም ብድር ተሰጥቶት የመለሰ ሰው ነው ተብሏል እና ከዚያ ውጭ ማለት የመለሰ ሰው ቢጠፋ እንዴት ሊደረግ ይችላል? መላሽ አካል ባይኖር ካሁን ቀደም ተበድሮ ወይም አደራ ተሰጥቶት ያልመለሰ ሰው ቢኖር ቢጠፋ ለማን ነው መሰጠት ያለበት? ቅድም በጥቂቱም ቢሆን ለመናገር ሞክሬያለሁ። ስነ ምግባሩ የተመሰከረለት የመዋሸት፣ የመስረቅ፣ የሌብነት፣ የውሸት እና የመሳሰሉት አመል የሌለበት ስነ ምግባሩ መልካም ምግባር ላለው ሰው
ሊሰጡት ይገባል ነው። መልካም ምግባር ያለው ሰው ከሌለስ ይሄ እንደተቻለ ነው። የበቃን ከሆነ አደራ ሰጪው የበቃ ከሆነ እንደና አቡነ ዘራብሩክ መጽሐፉን አቡነ ዘራብሩክ ለማን ሰጥቶ ነበር? ለባህር አይደለ? ለባህር ሰጥቷል። ባህሪቱ ጠብቃለት ከብዙ ዘመን በኋላ መልሳለታል። ግን ደግሞ የተሻለ ምግባር ላለው ሰው መስጠት ይገባል። የሰው ዓይን ካለመደ መድረክ ላይ ወጥቶ የማስተማሩ ትንሽ ስለሚያስቸግር ከዚህ ኮርስ ጧት ይካሄዳል ማለት ነው። ይህ ኮርሱ ደግሞ ለምእመናን የሚሰጠውና ለሊቃውንት የሚሰጠው ኮርስ ይለያል። በሊቃውንት ፊት ቀርቦ ኮርስ ሲሰጥ አንድ ደቀ መዝሙር የሚሰጠው ኮርስ የሊቃውንቱን ደረጃ የሚጠብቅ መሆን አለበት፣ ከምእመናኑም ከፍ ያለ መሆን አለበት። ስለዚህ ከዚህ ቀርቦ ለምእመናኑ ከሚሰጠው በላይ አድርጎ ኮርስ ሲሰጥ በዛን ሰዓት እርሱ ትልቅ ደረጃ ላይ እየደረሰ ጋፕታ እያመጣ ይሄዳል ማለት ነው እና ኮርሱ ትልቅ ጠቀሜታ አለው። አይታጎልም። እሁድና ቅዳሜ ብቻ ካልሆነ ዘወትር ነይንታም ይገባሉ። ሁሌም ኮርሱ ይካሄዳል ማለት ነው። የጉባኤው ስርዓት አለው፣ ራሱን የቻለ ሕግና ስርዓት ስላለው ደቀ መዛሙርቱ መጀመሪያ የስም ዝርዝር አለው። እያንዳንዱ ይደርሰዋል ከጀማሪ ጀምሮ እስከ ላይ ድረስ አለው። የስም ዝርዝር ሰጭ የሚያስተማር የቤተ ጉባኤው የተመረጡ ለዚያ መርሃ ግብር የሚያካሂዱ ሰዎች ስላሉ እነሱ ስማቸው ዛሬ ገሌ ነህ አስተዋዋቂ ገሌ መምህር ነው ይላል። ዛሬ ያስተዋወቀው ነገ መምህር ነው። ስንክሳር ያነባር ያስተዋውቃል። ነገ መምህር ይሆናል። ደግሞ ነገ የሚያስተዋውቀው ከዚያ በኋላ እያለ ይሄዳል እና በስም ነው። አደራ ግዙፍ ለሆነ ነገር ወይ ለሚታይ ነገር ነው እንጂ ለሌላ እንትና አይሰጥም ብለዋልና መምህሩ። የቃላት አደራም አለና የቃል አደራ ይህን ነገር እንዳትናገር ከኔና ካንተ ይቅር ተብሎ የቃል አደራ አለና ይሄ ከምን ይታያል? የቃል አደራ በነገራችን ላይ አይመችም። ፍትሐ ሥጋዌ ላይ የሚያልወጣው ለዚህ ነው። አሁን ፍትሐ ሥጋዌ ፍርድ ሲሰጥ በሚታይ ነገር ላይ መሰረት አድርጎ በሚታይ ነገር ላይ መሰረት አድርጎ ነው ፍትህ የሚሰጠው እንጂ እንዲህ ብለኸኛል እንዲህ አስበሃል። ሰው ባሰበው ስለ ዳኝነት ላይም የተገለጣል። ዳኛ ሲፈርድ ይህን አስበሃል ብሎ አይፈርድም፣ የሰውን ሀሳብ ስለማያውቅ ማለት ነው። ይህኛው አደራም ነግሬሃለሁ ቢለው በትክክል ነግሮት ከሆነና የሚያስታውሰው ከሆነ መልካም ነው፣ ይነግረዋል። የማያስታውሰው ከሆነና ትዝ የማይለው ከሆነ ግን ለዳኝነት አይመች። አልነገረኝም ቢል እንደነገረው ካላስታወሰ ለፍትሐ ሥጋዌ ፍርድ ለመስጠት በሥጋዌ ፍርድ ለመስጠት አይመችም። ፍትሐ ነገሥቱም አልሰራውም። ማኅፀንትስ ነዋይ ይእቲ አይደል የሚለው በሀገር ምስጢር በውትድርና እና በሌሎች በስለላ አይነት ላይ የሚደረገው ይህን ጠብቁ የሚሉት እንደ ቃል ኪዳን ሊታይ ይችላል እንጂ እንደ አደራ አላገኘሁትም በእኔ በኩል። እስከዚህ ነው ላውቀው የምችለው። ተጨማሪ ነገር ካለ ለቤቱ እሰጣለሁ። የጠየቀው ሰው ያልተመለሰለት ከሆነ መምህሩ አልመለሰልኝም የሚል ከሆነ ሌላ ሰው ይመልስለታል ማለት ነው። አይ እኔ ለቤቱ ሰጥቻለሁ አስተላልፌያለሁ ሌላ ሰው ይመልስለት ይላል። ከሊቃውንቱ እጅ አውጥቶ ይመልስለታል። ያንም የማይመልስለት አልተመለሰልኝም ያለ ከሆነ ወይም ያልገባው ከሆነ ሌላ ሰው ያይለታል። አሁንም አልገባኝም የሚል ከሆነ እነይንታ ሲመጡ ጥያቄ ወደ እነይንታ ይቀርባል። እነይንታ ጥያቄውን ይመልሳሉ ማለት ነው። ከዛን በኋላ ከ3 ሰዓት ድረስ እርማት ካስተዋዋቂው ከመምህሩ ከቤቱ እርማት ይካሄዳል። እርማት ምንድን ነው? ይህን አበላሽተሃል፣ ይህን አድርገሃል፣ ይሄ ደግሞ መልካም ጎንህ አስተምሮውን አሰጣጥህ አሪፍ ነው። አስተዋዋቂውም እንደዛ ከቤቱም የተበላሸ ጥያቄ ካለ አይ ይህን በዚህ ብናስተካክለው አሪፍ ነው ተብሎ እርማት ይሰጣል። 3 ሰዓት ላይ እየንታ ይገባሉ። ከዛን በኋላ ጉባኤው ይካሄዳል ማለት ነው። ይህን እንዲህ ያልከው ከምን አንጻር ነው ተብሎ ስለሚጠየቅ መጠየቅን ወጥቶ ሌሎች አካላት ጥያቄ ቢጠይቁት እንዴት መመለስ እንዳለበት ይማራል። ያ ብቻ ሳይሆን በኮርሱ ላይ መካከል ላይ እርማት ይሰጣል። ካለባበሱ ጀምሮ አለባበሱ፣ አነጋገሩ፣ ማስረጃ አመጣጡ በተነሳበት ምዕራፍ ላይ ወይም በተነሳበት ርዕስ ላይ ምን ማስረጃዎችን እንዳመጣ እንዴት እንደገለጠው ካገላለጹ ጀምሮ እርማት ይሰጠዋል ማለት ነው። ኮርሱ በጣም ጠቃሚ ነው።
ኮርሱ ከምንም በላይ ተቀምጠን ከምንማረው እንዳለ ሆኖ ከዚያ በላይ ኮርሱ ነው ለመድረክም የሚጋብዘን። እንዳላችሁት ብዙ ጊዜ ኮርስ ባይኖር ኑሮ ለምእመናን ተደራሽ አንሆንም እና ኮርሱ ለጥያቄም ለመልስም ላስተምሮ ብዙ ነገር ውጤት ስላለው ተቀርጾ የሚወጣ በኮርሱ ነው። ብዙ እውቀቶች ይዞ የሚወጣ ኮርሱ ትልቅ ጠቃሚ ነው እና ኮርሱ ጠቃሚ ነው። አሁን ይህ ኮርሱ ባይኖር እኛ ከዚህ ሸምተነው ልንወጣ የምንችለው እውቀቱን ሸምተን እንወጣለን፣ እውቀቱን አውቀን እንወጣለን። ግን በመድረክ ላይ ቀርበን ወጥተን ምእመናንን ማስተማር አንችል። ምክንያቱም ኮርሱ ትልቅ ጠቀሜታ አለው። አፋችን እንዲፈታ ያደርገናል ማለት ነው። የአነጋገር ዘይቤ፣ አባባሎችን፣ ጥቅስ አጠቃቀሶችን፣ ማዛመዶችን ለእኛ ጠቀሜታ ይሰጡናል ማለት ነው። በጥቅሉ ስብከት ላይ ወጥቶ በደንብ እንዲሰብክ በደንብ እንዲያስተምር የምእመናንን ልቦና እንዴት መሳብ እንዳለበት ኮርሱ ትልቅ ጠቀሜታ አለው። ለምሳሌ እኔ አሁን ታነገስትን ነው በዛሬው ዕለት የሰጠሁት። ስለዚህ ታነገስት ያው አንቀጹም ይታወቃል። አንቀጽ 29ን እንደምሰጥ በባለፈው አርብ ስለተነገረኝ በደንብ ተዘጋጅቼበታለሁ። ባለፈው አርብ ጀምሮ አንቀጽ 29 ስለ አደራ ነው የሚናገረው። ስለ አደራ ዙሪያ የሚነሱ ጥያቄዎች፣ በአደራ ዙሪያ የሚናገሩ መጻሕፍትን ሁሉ ከመጽሐፍ ቅዱስም ከሌላ ማጠናከሪያ ማስረጃ ሰብስቤ ነው የቀረብኩት። እጠየቃለሁ፣ ምን ልጠየቅ እችላለሁ የሚለውንም ገምቼም ነው የምቀርበው። ከገመትኩት ውጭ የሆነ ሌላ ጥያቄም ይመጣል። ማህበረ ቅዱሳን አባ ጊዮርጊስ ዘጋስጫ ነጻ የትምህርት እድል በሚል የዘመናዊውንና የአብነቱን ትምህርት በማቀናጀት በርካታ ደቀ መዛሙርትን በማስተማር የሚያከናውነው መርሃ ግብር መኖሩ የሚታወቅ ሲሆን የአባ ጊዮርጊስ ነጻ የትምህርት እድል ተጠቃሚ የሆኑት መምህር በትረ ማርያም አበባው በጉባኤ ቤቱ ያለውን የመማር ማስተማርና የኮርስ ትምህርቱንም ጨምሮ ነጻ የትምህርት እድሉ ዘርፈ ብዙ አስተዋጽኦ እንዳደረገለት ያስረዳሉ። እንደሚታወቀው በቀደሙት ጊዜያት እንደ ኢትዮጵያ ማለት ነው የፍርድ ሚኒስቴሩ ነው የትምህርት ሚኒስቴሩ ነው ያገለግሉ የነበሩ ሊቃውንት የቤተ ክርስቲያን ሊቃውንት ነበሩ። በመደበኛነት ፍትሐ ነገሥትን ተምረው ዳኝነት የፍትህ ሚኒስቴር ሆኖ የሚያገለግሉት ማለት ነው። በትምህርት ሚኒስቴር የሚያገለግሉት እነዛ ነበሩ። መካከል ላይ ግን የሀገሪቱ የትምህርት ስርዓት ተቀይሯል። ሲቀየር ሊቃውንቱ ከእንደዚህ አይነት ቦታ ርቀው እዛው ሀገሪቱ በፈጠረችው አዲስ የትምህርት ስርዓት ተምረው የወጡ አካላት ብቻ ሀገሪቱንም እንዲያስተዳድሩ ብዙ ነገሮችን ያው ማህበራዊ ህይወት ላይ ብዙ ህይወት ላይ ችግር ፈጥሯል። ሁለቱም አንድ ላይ ሆነው መፍትሄ ይመጣ ዘንድ የአባ ጊዮርጊስ ዘጋስጫ ነጻ የትምህርት እድል ትልቅ አስተዋጽኦ አለው። ከአብነት ወደ ዘመናዊ የሚሄዱ መምህራንን ብንመለከት በአብነቱ ብቻ ተምረው የወጡ ሰዎች አሁን ላይ ያለውን በዘመናዊ በአካዳሚክ የሚማረውን ሰው መያዝ አልቻሉ። አካዳሚኩ ህጻናት ጀምሮ ከታች ጀምሮ የሚማሩት የአካዳሚኩ የራሱ መንገድ አለው። በዛ መንገድ የተማረን ህጻን መያዝ አይቻልም። ለመያዝ አጋዥ እንዲሆን በማሰብ ከአብነት ትምህርት ቤት ወደ ዛኛው ሄደው የዛኛውንም ሁኔታ እንዲያውቁ ተደርጓል ማለት ነው። እንደገና ደግሞ ፕሮፌሰሮች፣ ዶክተሮች ተብለው በዘመናዊ ተምረው የወጡ ሰዎች በቤተ ክህነቱ በኩል ያለውን ለመያዝ አይችሉም እና በዚህ በኩል ያለው ደግሞ ምን ይመስላል ለማለት ለሁለቱ ድልድይ ለመፍጠር ነጻ የትምህርት እድሉ እጅግ በጣም አስፈላጊ። አባ ጊዮርጊስ ዘጋስጫ ነጻ የትምህርት እድል በመምጣቴ እንደ ግሌ በራሴ እንደ ግሌ አጠቃላይ በግላዊ ህይወቴ ላይ ያመጣው ምን አይነት ለውጥ ነው ያለው? የህይወትን ትርጉም በመጠኑ ቢሆን እንዳውቅ ረድቶኛል። ማለት ለምን እኖራለሁ የሚለው ለምን እኖራለሁ የምኖርበት ዋና ምክንያት ምን እንደሆነ ቢያንስ እንዳውቅ ረድቶኛል። ሰው ደግሞ የሚኖርበትን ምክንያት ካወቀ ግቡን ስለሚያውቀው ለዛ ግብ አስፈላጊውን ነገር ለመያዝ ይረዳዋል። ከተልእኮ አንጻር ግን ያው ወደዚህ ከመጣሁ በኋላ በማህበረ ቅዱሳን በዌብሳይቱም ሰፊ ተከታታይ ትምህርት የግዕዝ ትምህርትም ስሰጥ ነበረ። በሀመር ላይ የተለያዩ ጽሁፎችን የዕቅበተ እምነት ጽሁፎችን ያለውን መጽሐፍም እንደዚሁ በማህበሩ በዕቅበተ እምነት ክፍል የእግዚአብሔር ስጦታ የሚል መጽሐፍ አዘጋጅቻለሁ ማለት ነው። አሁንም ሌሎችም መጽሐፍት እያዘጋጀሁ ነው ያለሁት። በዚህ መልኩ ያው በህዝቡ ላይ በሀገሪቱ ላይ በምዕመናን ላይ የሚደርሱ ችግሮችን በራሴ አቅም መፍታት የምችለውን በመጽሐፍ የሚመለሰውን በመጽሐፍ በስብከት የሚሰጠውን በስብከት እያደረግን እየሞከርን ነው ያለ ነው። በተጨማሪም የካህናት ስልጠና ላይ በስፋት
በየወረዳዎቹ እየሄድን በየዞኑ እየሄድን እንሰጣለን ማለት ነው። የጉባኤ ቤቶች የመማር ማስተማር ስርዓት ምንጩ የሁሉ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ሐዋርያትም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበሉትን ይህንን ስርዓት በጾም በጸሎት ለአበው ሊቃውንት አስተላልፈዋል። አበው ሊቃውንትም በጾም በጸሎት ለትውልድ አስተላልፈዋል፣ እያስተላለፉም ይገኛሉ። ከአባቶቻችን ከነቢያት ከአባቶቻችን ከሐዋርያት ከሊቃውንት ከመምህራን የተገኘ ትውፊታዊ መንፈስ ቅዱሳዊ አካሄድ ነው። ይሄ ከሰው የተገኘ አይደለም፣ የመንፈስ ቅዱስ ስራ ነው። ጉባኤ ቤቶቹ እንዲጠነክሩ፣ ጉባኤ ቤቶቹ እንዲሰፉ፣ ደቀ መዛሙርት እንዲበዙ ትልቁ የአባቶቻችን አካሄድ ጸሎት ነው። ጸሎት ነው፣ ጾም ነው። ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ ጉባኤ ሰክሎ ሲያስተምር ምን ማድረግ እንዳለበት ልኮለታል። የመጀመሪያዊቱ የጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ አስተበቋ ከቀዳሜ ሁሉ ትግበር ጸሎተ ወስይ ይለናል። መጀመሪያ ትምህርቱን ከመጀመር በፊት ጸሎትን ልመናን እንድታደርግ እለምናለሁ። እንዲሁም በልመና ባስተብቆት እማልድሃለሁ ነው ያለው። እንግዲህ መምህሩ ማንን? ደቀ መዝሙሩን ማለት ነው። መምህሩ ደቀ መዝሙሩን ልጄ መጀመሪያ ጸሎት እንድታደርግ፣ በሀገር የሚመጣውን ችግር ለመፍታት ጸሎት ያስፈልጋል። ለሁሉም ነገር ከመይኩን ንብረትና በህዱ በጽሙ አኗኗራችን፣ ስርዓታችን፣ አስተምሯችን ሁሉ በሰላም በጸጥታ እንዲሆን ለሁሉ ልጸልይ ይገባል። እግዚአብሔርም ይህን የሚወደው እያለ ይዘረዝራል። ኩኖሙ አራያ ወአምሳለ ለመሃይምናን በቃልከው ባሪከ። በምታስተምረው ትምህርት፣ በምትናገረው ነገር፣ በምትሰራው ስራ ሁሉ ለተከታዮቹ ለምእመናን አብነቱ ናቸው። አንተን ነቅፈው እነሱም አምተው እንዳይጎዱ ለሐሜት ራስክን አታጋልጥ፣ የምትታማበትን ስራ አትስራ። ዋልቦ ዘይሜንና ለውርዝከ ወጣትነትክን ማንም እንዳይንቅም ይለዋል። እና ከአባቶቻችንም ከሐዋርያት ያገኘነው የሰማነው ያየነው የአብነት ትምህርት ቤቶች ትልቁ መሰረት ጾምና ጸሎት ነው ባጭሩ። አሁን እዚህ እኛ ስርዓት ቅድሞ አንስቶ ሲመጣ ሲያዝ የመጣው መሰረት ሁልጊዜ ዓመት እስከ ዓመት ያለማቋረጥ ምህላ ጸሎት አለ። ጉባኤ ቤት ምህላ ጸሎት አለ፣ ማስታኮት አለ። ቅዳሴ ማርያም ከማርያም መልካ ኢየሱስ ይደገማል። ከ1 እስከ 7 ጀምሮ ደግሞ በእያንዳንዱ ቅዳሴ ማርያም አንዳንድ መልካ ኢየሱስ ይደገማል። እዚያ አድነና ሕዝበከ አለ፣ መሐረነ አብ አለ፣ እግዚኦ መሐረነ በእንተ ማርያም። ይህ ጸሎት ትልቅ ቅዱስ ጳውሎስ ከሁሉ አስቀድሞ ልጄ ጸሎትን ትጸልይ ዘንድ እማልድሃለሁ እንዳለው የማይቋረጥ ጸሎት አጋዥም እንዲገኝ መጀመሪያ ስርዓቱን መጠበቅ። በጸሎት እግዚአብሔርን ከጠየቅነው እግዚአብሔር ለእኛ የሚሆነውን ነገር ሁሉ ያዘጋጅልናል። በእያንዳንዱ የአብነት ትምህርት ቤት ሁልጊዜ ጸሎት ያስፈልጋል። ጾም እስከ 9 ሰዓት ድረስ መጾም ይገባል። ያ ከሆነ በሽታም አይመጣም። ጉባኤ ቤት ብዙ ጊዜ ጉባኤ ቤት በሽታ ይገባል፣ ተማሪዎች ይታመማሉ። ውሻም በገጠር ያሉትን ይነክሳል ምን ይላልና ተላላፊ በሽታ ሁሉ እንዳይመጣ ጾምና ጸሎት ትልቁ። እንደገና የዚህ ሁሉ አጋዥ መሰረት ድንግል ማርያም ወላዲተ አምላክ እመቤታችን ናት። እሷን ስም ጠርቶ ሳይበላ የማያድር ስለሌለ አንደኛ እሷ ናት ለማለት ነው። የመምህራኑ ጥረት ትጋት ይኖር ያስፈልጋል። ግን ጾምና ጸሎት ከዚህ በላይ አስፈላጊ ስለሆነ እኔ የምምለው ጉባኤ ቤቶቹ ይጠንክሩ፣ መምህራን ያስተምሩ፣ ደቀ መዛሙርት ይማሩ። ጾም፣ ጸሎት፣ ሃይማኖት፣ ምግባር ይጠበቅ። ድንግል ማርያም ወላዲተ አምላክ አብራ ስላለች ታጣፍጥልናለች፣ ትመግበናለች። መድኃኔዓለም በቸርነቱ ይጎበኘናል እላለሁ። ለዚህ ጉባኤ ቤት መሰረቱ ከመድኃኔዓለም በታች እና ከድንግል ማርያም ቀጥሎ የምእመናን እጅ ነው። ትልቁ መሰረት ለእኛ ማንነታችን ያው ምእመናን ደስ ሊላቸው የሚገባ አባቶቻቸውን የሚያስተምሩ ለአሁን ደቀ መዛሙርት ቢሆንም እና የምእመናኑ ድጋፍና ውጤት እኛን እያስተማረ በብዙ መምህራንን የሚያፈራ እስከ ፓትርያርክ ድረስ ከዚህ ቤተ ጉባኤ ነው የሚወጣ እና ብዙ ምሁራን የሚወጡበት ነው እና የምእመናን አስተዋጽኦ ከምንም በላይ ታላቅ ድርሻ ያለው ነው። ከሁሉም በኢትዮጵያ ካሉት ጉባኤ ቤቶች ትልቅ ወይም ግዙፍ የሚያሰኘው አሁን በኢትዮጵያን የሚያስተዳደሩት በፓትርያርክነት ደረጃ ሆነው እያስተዳደሩ ያሉት ብፁዕ አባታችን አቡነ ማትያስ የወጡበት ጉባኤ ታላቅ ጉባኤ፣ አንጋፋ ጉባኤ፣ አቡነ መርቆሬዎስም በዚሁ
በሀገረ ስብከቱ በነበሩበት ሰዓት ያግዙት አይዟችሁ ይሉት የነበረ ጉባኤ ታላቅ ጉባኤ ነው። እኔ በዚህ በመማሬ እጅግ ትልቅ ደስተኛ ነኝ። ከምንም በላይ አንደኛ አባታችን እሳቸውን የመግለጽ ይከብደኛል። እያለቀሱ በትህትና በፍቅር በደስታ ሆነው ነው የሚያስተምሩና በዚህ በመማሬ እኔ ታላቅ ደስታ ይሰማኛል። ስለ ጉባኤ ቤቱ በደንብ ነግረውናልና ስለ ወንበሮቹ በተለይም ደግሞ እዚህ 2 ወንበር ነው እያየ ነው። በዙሪያችንም በርካታ ወንበሮች አሉ፣ ዘመናዊ ሆነው ነገር ግን ባህላዊነቱንም ያለቀቁ ወንበሮች አሉና ገለጻ ያርጉልን እስኪ ስለሱ። እንግዲህ ጉባኤ ቤቱ ጥንታዊ እንደመሆኑ መጠን ብዙ ነገሮች ስርዓቱንና ታሪኩን ጠብቀው እንዲሆኑ ጀምረናል፣ እየተጀመረ ነው። እንግዲህ ወንበሩ ይህ የመምህሩ ወንበር ነው። ያም እንዲሁ እንግዶች ሲመጡ አባቶች ሊቃነ ጳጳሳት ሲመጡ መቀመጫ ወንበር ነው። እነዚህ በዚህ ሶስት እንግዳዎች መምህራን ሲመጡ የሚቀመጡባቸው ወንበሮች ናቸው። ሌላው 150 ወንበር እዚህ ተሰርቶ የምናየው ከአሁን በፊት ህንፃው እንዳለቀ የፕላስቲክ ወንበሮች ነበሩ፣ ቅዝቃዜ የነበራቸው እንደገና የጉባኤ ቤቱን ታሪክ አይገልጹም ነበርና እንግዲህ እንደ እግዚአብሔር ፈቃድ በውጭም በውስጥም ሀገር ያሉትን ምዕመናን በመተባበራቸው ይሄ ወንበር ከአዲስ አበባ ተሰርቶ 150 ወንበር መጥቶ አሁን እንደሚታየው የእንጨት ወንበር ነው። ሁሉም ነገር መደገፊያ ሁሉ የተዘጋጀ አንድ አይነት ልዩነት የሌለው ወንበር ዛይቶ ገብቶ ዛሬ 120 ደቀ መዛሙርት በዚህ ተቀምጠው ትምህርታቸውን ይማራሉ፣ ይከታተላሉ። እና በእውነቱ ወገኖቻችን ክርስቲያኖች በውጭም በውስጥም ሀገር ሁናችሁ ለዚህ ጉባኤ ቤት ህንፃው ሲሰራ ለህንፃው ማሰሪያ፣ ወንበሩ ሲዘጋጅ ለወንበሩ ማሰሪያ ያወጣችሁት ገንዘባችሁ እዚህ ላይ ስለዋለላችሁ እንኳን ደስ ያላችሁ። ይህ ወንበር የእናንተ ወንበር ነው፣ በእናንተ ገንዘብ የተሰራ ስለሆነ ገንዘባችሁም የተባረከ የተቀደሰ ሆኗልና ወንበሩ ተሰርቶ ገብቶ እኔን ደስ ብሎኛል። ጉባኤ ቤቱ በዚህ መልኩ እንዲህ አምሮበት ደቀ መዛሙርቱም መምህራኑ፣ ምክትል መምህራኑ፣ አበው መነኮሳት ይማራሉ። በዚህ ተቀምጠው የሚማሩ ሁሉ ደስ ብሏቸው እየተማሩ ነውና የእኛ ደስታ የእናንተ ደስታ ነው። የእናንተ ደስታ ደግሞ የእኛ ደስታ ነው። የእኛም የእናንተም ደስታ ደግሞ ለእግዚአብሔር ለአምላካችን የአምልኮቱ መገለጫ ስለሆነ እግዚአብሔር አምላክ ጸሎታችሁን ወዶ ይቀበልላችሁ። ይሄ አትሮንስ መጻሕፍት የሚነበቡበት የብራና መጻሕፍት በብዛት አሉ። አሁን ያሉት የተወሰኑ ናቸው። ያኛው ጉባኤ የተነባሩ አሉ፣ እናመጣቸዋለን። ይሄ የአትሮንስ ራሱ ለየት ያለ ታሪካዊ አትሮንስ ነው። ይህ ላመነት ይባላል። ከታላቁ ገዳም ከማህበረ ስላሴ የመጣ ላመነት ነው። የቤተ ክርስቲያን የጉልላቱ ቅርጽ ያለበት ነው። ይህ መስቀል ነው። ይቺ ሰገኖ ናት። ሰገኖ ምሳሌ ናት። መስቀሉን እያየች ሰገኖ እንቁላሏን እያየች የቤተ ክርስቲያን ያለውን እንደምታይ፣ እዚህ ደግሞ መስቀሉን እያየች በዚያ ቅርጽ የተቀረጸ ነው። ይህ መስቀል መሀል ላይ ያለ ደቀ መዛሙርቱ እዚህ ላይ ነው የሚቀመጡ። እያንዳንዳቸው እስከ 10 እስከ 12 እስከ 13 ጉባኤ ይካሄዳል። እያንዳንዳቸውን የራሳቸውን ጉባኤ ግዙን ያነባሉ። እኔ እዚያ ላይ ሆኜ ተረጉማለሁ አንድምታውን። አንዱ ሲጨርስ አንዱ መጽሐፍ እዚህ ላይ ይቀመጣል። እንዲህ እያለ እስከ ጉባኤው መጨረሻ ድረስ የሚካሄድበት ነው ማለት ነው። እነዚህ ደግሞ ሶስቱ እንግዶች የሚቀመጡባቸው ናቸው። በጣም አሰራራቸው ለየት ያለ ነው። ሁሉም አዲስ አበባ ተሰርተው በአንድ ባለሙያ ነው ተጠናቀው የመጡልን። ገንዘቡ የምእመናን ነው። ይህ ሁሉ ተሟልቷል። ደስ ብሎናል። አሁን ምእመናን እንግዲህ እንደተለመደው እናንተ መቼም እግዚአብሔር ለእናንተ ከመስጠት እናንተ ደግሞ ለአብነት ትምህርት ቤቶች ለገዳማት ለመስጠት ሁልጊዜ እጃችሁ እንደተዘረጋ ነው። ይሄ ምክንያቱም የእግዚአብሔር እጅ አይታጠፍም። አሁን የሚቀረና የሚያስፈልገና ለጉባኤ ቤቱ ቀለብና ልብስ ነው። ደቀ መዛሙርቱ አንድ አይነት ፎጣ አንድ አይነት ልብስ ተገዝቶ ለሁሉም ሲሰጣቸው ጉባኤ ቤቱ ገብተው ሲማሩ ለጸሎት ለሰርክ ጸሎት ሲዘጋጁ ቤተክርስቲያንም ሲያገለግሉ ያን ነጭ ልብስ ለብሰው እግዚአብሔር እንዲያገለግሉ አንድ አይነት ልብስ እንግዲህ 120 ናቸው ደቀ መዛሙርቱ። ለነሱ ይህ ያስፈልጋቸዋል። ቀለብ አሁን ኑሮ ውድነቱ በሀገራችን እንዳለ ይታወቃል። እስከ 15 ኩንታል በወር